አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር ዜና ተሰምቷል። ኢራን ከሆርሙዝ ወሽመጥ በተጨማሪ የቀይ ባህር ባብኤል መንደብ እንዲዘጋ ትዕዛዝ መስጠቷ ተዘገበ። ዓለም አቀፍ መገናኛ ብዙሃን የሆነው ሮይተርስ አሁን አመሻሹን ባወጣው ሰበር ዜና እንደዘገበው ከሆነ ዩናይትድ ስቴትስ የኢራንን የኤሌክትሪክና የኃይል መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመኑ ሃውቲ ታጣቂ ኃይሎች በፍጥነት የቀይ ባህሩን ባብኤል መንደብ እንዲዘጉ ትዕዛዝ እንደሰጠች ተዘግቧል። ዓለም አቀፍ የነዳጅ ማጓጓዣ መስመር በአስቸኳይ ለመዝጋት ሃውቲዎች ዝግጁ መሆናቸውንም ለኢራን መናገራቸው ተዘግቧል። ይህ እርምጃ በዓለም አቀፍ የኃይል አቅርቦት ላይ ታይቶ የማይታወቅ አዲስና እጅግ አውዳሚ ስጋት መፍጠሩ ተዘግቧል። ሁለት ከፍተኛ የኢራን ይፋዊ ምንጮችና በቀጠናው ያለውን ሁኔታ በቅርበት የሚያውቁ አንድ ከፍተኛ ዲፕሎማት ምንጭ ስማቸው እንዳይጠቀስ በመጠየቅ ለሮይተርስ የዜና ወኪል እንደነገሩት ከሆነ ይህ የባህር መስመር የመዘጋት ስትራቴጂካዊ ሐሳብ በእስላማዊቷ ሪፐብሊክ ኢራን ከፍተኛ አመራሮች ዘንድ በስፋት ከተመከረበት በኋላ ለሃውቲ ዛሬ አመሻሹን ትዕዛዝ ተሰጥቶታል ተብሏል። የኢራን ኃይሎችም ይህንን ጥሪ ለሃውቲዎች ያስተላለፉት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የኢራንን መሰረተ ልማቶች አጠቃለሁ የሚለውን ትዕዛዝ ከሰጡ በኋላ ነው። የኢራን ውጭ ጉዳይ ሚኒስትርና የሃውቲዎች ቃል አቀባይ በጉዳዩ ላይ ፈጣን ምላሽ ለመስጠት ዝግጁ እንዳልሆኑ ለሮይተርስ የዜና ወኪል ነግረውታል። ከየመኑ የሁቲ እንቅስቃሴ ጋር ቅርብ የሆነው አንድ ወታደራዊ ምንጭ ለጋዜጣው እንዳረጋገጠው የየመን ኃይሎች በቀይ ባህር መግቢያ በሆነው ስልታዊው የባብኤል መንደብ ወሽመጥ አቅራቢያ በቀይ ባህር ዳርቻ በምትገኘው በሁዴዳና በኤደን ባህረ ሰላጤ ላይ በሚመለከቱት የየመን ከፍተኛ ተራራማ ስፍራዎች ላይ በርካታ የሚሳኤልና የድሮን ባትሪዎችን በስፋት ያሰፈረ ሲሆን አሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በኢራን ድልድዮች ላይ አሊያም በሌሎች መሰረተ ልማቶች ላይ እንደዛቱት አንድ ጥይት ከተኮሱ ቀይ ባህር ሙሉ በሙሉ ዝግ እንደሚሆን ሃውቲዎቹ ገልጸዋል። የሆርሙዝ ወሽመጥ ቀድሞውኑ በተዘጋበት በአሁኑ ወቅት በባብኤል መንደብ ወሽመጥና በቀይ ባህር የንግድ መስመሮች ላይ የሚሰነዘር ማናቸውም ጥቃት በመካከለኛው ምስራቅ የሚገኙ ሁለት ዋና ዋና የነዳጅ መላኪያ መንገዶችም በአንድ ጊዜ በመዝጋት የዓለምን ኢኮኖሚ ፍጹም ወደሆነ ድቅድቅ ጨለማ እንደሚከተው የዜና ገጹ በዝርዝር አስፍሯል። የሃውቲ ምንጭ አክሎም እንደገለጸው የባብኤል መንደብ ወሽመጥ መቼ መዘጋት እንዳለበት የሚወሰነው ቀጥተኛ ውሳኔ የሚቆጣጠሩት በአሁኑ ወቅት በየመን ምድር ላይ የሚገኙት የኢራን እስላማዊ አብዮታዊ ዘብ IRGC ወታደራዊ ተወካዮች ብቻ ናቸው። ከዚህ ጋር በተያያዘ ሰኞ ዕለት ሳውዲ አረቢያ በቁጥጥራቸው ስር የሚገኘውን የሰንዓን ዓለም አቀፍ አውሮፕላን ማረፊያ በፈንጂ መደብደቧን ተከትሎ ሃውቲዎች በሳውዲ ግዛት ላይ የባላስቲክ ሚሳኤሎችን በመተኮስ ላለፉት 4 ዓመታት በተግባር የቆየውን ያልተጻፈ የተኩስ አቁም ስምምነታቸው በይፋ መሰበሩ ታውጇል። ስለ ሁኔታው ዝርዝር ማብራሪያ የሰጡት በታዋቂው የደህንነትና የስጋት የጥናት ተቋም ላይ የመካከለኛው ምስራቅ ዋና ተንታኝ የሆኑት ቶርብጆን ሶልቬት እንደተናገሩት በሃውቲዎችና በሳውዲ መካከል የተቀሰቀሰው ወታደራዊ ግጭት እጅግ መጥፎ በሆነ ጊዜ ላይ የተከሰተ መሆኑን ገልጸው ግጭቱ ተባብሶ ወደ ቀይ ባህር የነዳጅ መሰረተ ልማቶችና መርከቦች ከተሸጋገሩ ቀጠናው የነዳጅ ማስተላለፊያ ብቸኛ አማራጭ መስመሩን ሙሉ በሙሉ ያጣ
ይጠበቃል ብለዋል። ወደ ሪያድ ቅርበት ያላቸው ሁለት ዲፕሎማሲያዊ ምንጮች እንደገለጹት የሳውዲ መንግስት ከኢራንና ከሀውቲዎች የሚሰነዘርን ዛቻ እጅግ በቁም ነገር እየተመለከተ ነው ያሉ ሲሆን የየመኑ ቡድን በቀይ ባህር ዙሪያ ከኢራን ጋር በከፍተኛ ደረጃ እየተቀናጀ መሆኑንም ሳዑዲ አረቢያ በደንብ አሳስቧት ሁኔታውን በቅርበት እየተከታተለች ነው። በመካከለኛው ምስራቅ እሳት የጫረው ይህ ጦርነት የጀመረው ባሳለፍነው ፌብሩዋሪ 28 አሜሪካና እስራኤል በጋራ በመሆን በኢራን ላይ የፈጸሙትን ጥቃት ተከትሎ ሲሆን በዚህም ምክንያት ኢራን የዓለምን 1/5ኛውን የነዳጅ አቅርቦት የሚተላለፍበትን የሆርሙዝ ወሽመጥን መዝጋቷ ይታወሳል። ከዚያ ጊዜ ጀምሮ ከፍተኛ የባህረ ሰላጤውን ነዳጅ በሳውዲ የየብስ ቧንቧዎች በኩል በቀይ ባህር አቅጣጫ እንዲዞር የተደረገ ሲሆን በአሁኑ ወቅትም ቀይ ባህርም የዓለምን 7% የኢነርጂ አቅርቦት እያስተላለፈ ነው። በተለይም ሳውዲ አረቢያ የነዳጅ ኤክስፖርቷን 70% ያህሉን በቀይ ባህር ወደቧ በያምቡ በኩል እያስተላለፈች በመሆኑ በያምቡ ወደብ ላይ የሚፈጸም ማንኛውም ቀጥተኛ ጥቃት ለነዳጅ ገበያዋ እጅግ አስከፊ መዘዝ ያመጣባታል። ዲፕሎማሲያዊ ምንጮች እንደሚሉት የኢራን ሃይማኖታዊ መሪዎች በዓለም ኢኮኖሚ ላይ የሚደርሰውን ኪሳራ በከፍተኛ ደረጃ ከፍ በማድረግ በአሜሪካ ላይ ብርቱ ጫና ለመፍጠር እየጣሩ እንደሆነም ተዘግበዋል። በቀይ ባህር ላይ ጥቃት መፈጸምና መስመሩን መዝጋት እጅግ በጣም ቀላል መሆኑን የገለጸው ምንጮቹ የጦር መሳሪያ የታጠቀ ማንኛውም ግለሰብ የባህር ላይ ትራፊክን ሊያደናቀፍ ይችላል ብለዋል። የባህር ላይ ንግድን ለማቆም የግድ እጅግ የረቀቁ ሚሳኤሎች አያስፈልጉም ሲሉ የደህንነት ስጋቱን ገልጠውታል። በለንደን የሚገኘው የመከላከያና ስትራቴጂ ጥናት ባለሙያ አሌክስ አፍራዚ ሺሪስ እንደሚገልጹት ከሆነ ለአልጀዚራ የኢራን ስልታዊ ግቦች እጅግ በጣም ግልጽና ቀጥተኛ ናቸው። እነሱም በህይወት መቆየት የሚባል ነው ይሉታል። የመከላከያ ባለሙያው ቪርስ አክለውም ሲናገሩ ኢራን ከፍተኛ ህመምና ወታደራዊ ኪሳራን ተቋቁማ በሙሉ ቁርጠኝነት ተዋግታ ለመቆየት እያሳየች ነው ጽናቷን ይላሉ። ስለዚህም ዩናይትድ ስቴትስ በኢራን ኢላማዎች ላይ ጥቃቷን ብታጠናክርም ይህ የኢራንን መንግስት ከአጸፋዊ እርምጃዎች በፍጹም ሊያግደው አይችልም ባይ ናቸው። ምክንያቱም እነርሱ እየተዋጉ ያሉት ለህልውናቸው ነው። ሁለተኛውም የኢራን ግብ ራሷን መልሳ መገንባት ሲሆን፣ ሶስተኛው ደግሞ የቀጠናውን የኃይል ሚዛን ሙሉ በሙሉ ወደ ራሷ በሚጠቅም መልኩ ማስተካከልና ማደራጀት ነው። ለነዚህ ሁለቱ ምዕራፎች ደግሞ የሆርሙዝ ወሽመጥን የመቆጣጠር አቅም እንዳላት በተግባር ማሳየት ይኖርባታል። ምክንያቱም ይህ የእሷ ትልቁ የድርድር ካርዷ ነው በማለት ስለ ሁኔታው ገልጸዋል። በአንጻሩ የአሜሪካ ስልታዊ ግቦች እስካሁን ግልጽ እንዳልሆኑ የገለጹት ባለሙያው ጦርነቱ ሲጀመር የኢራንን የኒውክሌር መርሃ ግብር ለአንዴና ለመጨረሻ ጊዜ ለማጥፋት ታስቦ የነበረ ቢሆንም አሁን ግን ከዚያ ግብ እጅግ በጣም ርቀናል ብለዋል። ቪርስ አክለውም ፕሬዚደንት ትራምፕ በመጪው የኖቬምበር ወር የሚካሄደውን የአጋማሽ ዘመን ምርጫ ለአሸናፊነታቸው ሲሉ አሜሪካ በኢራን ላይ ወታደራዊ ድል ተቀዳጅታለች የሚለውን ፕሮፓጋንዳ ለገዢ መሰረታቸው ለመሸጥ እጅግ በጣም እንደሚቸገሩም ይገልጣሉ። ሁኔታው በመካከለኛው ምስራቅ እጅግ በጣም አሳሳቢና ጥልፍልፍ ወደሆነ መንገድ እያመራ እንደሆነም ተዘግቧል። ይህ በዚህ እንዳለ የቀይ ባህሩን ዝጉት የሚለው ትዕዛዝ ከኢራን የደረሳቸው ሀውቲዎች መግለጫ ሰጥተዋል። የየመኑ ሁቲ ንቅናቄ መሪ የሆነው ሰይድ አብዱል ማሊክ አልሁቲ በቴሌቪዥን ባስተላለፈው ይፋዊ ንግግር ከሰዓታት በፊት አሜሪካና እስራኤል በመካከለኛው ምስራቅ ለተከሰቱ ምስቅልቅሎች በሙሉ ተጠያቂ ናቸው ሲሉ በጽኑ ኮንነዋል። እንዲሁም የሳውዲ መሪዎች የአሜሪካና የእስራኤልን አጀንዳ በቀጠናው እያራመዱ ነው ሲሉ ከሰዋታል። ሰይድ አብዱል ማሊክ አልሁቲ በመግለጫቸው ካስተላለፏቸው ነጥቦች መካከል ዩናይትድ ስቴትስና እስራኤል በዓለም ላይ ለሚከሰቱ የትኛውንም አይነት አለመረጋጋቶች ቀጥተኛ ተጠያቂ ናቸው። የእስራኤል ፕሮጀክትም መላው መካከለኛው ምስራቅን ካርታ መቀየር፣ ታላቋ እስራኤልን መመስረት ነው በማለት በከፍተኛ ቁጣ ሲናገሩ ተደምጠዋል። ይህ የአሜሪካና እስራኤል ዘንግ ለዓለም አቀፍ ስምምነቶችና ለተባበሩት መንግስታት ድርጅት ውሳኔዎች ምንም አይነት ክብር የሌለው ከመሆኑም በላይ በህዝቦች ላይ ጅምላ ፍጅትን የሚፈጽም ነው ብሎታል። ሳውዲ አረቢያ ከአሜሪካ ከእስራኤልና ከብሪታንያ ጋር በመተባበር የሙስሊሙን ማህበረሰብ አንድነት ለማዳከም የምታደርገው ሚና አሁን ፍጹም ግልጽና የታወቀ ነው በማለት ገልጸው በየመን ላይ የሚፈጸሙ ጥቃቶች ምንም አይነት ህጋዊ መሰረት የላቸውም ሲሉ ተደምጠዋል። በዚህም ታይቶ የማይታወቅ የደህንነት ስጋት ምክንያት በርካታ የባህረ ሰላጤው ሀገራት የአየር መከላከያ ስርዓቶቻቸውን በከፍተኛ ሁኔታ እያጠነከሩ ነው። በነዳጅና ጋዝ መሰረተ ልማቶቻቸውን በአየር ማረፊያዎችና በውሃ ማጣሪያ ጣቢያዎቻቸው ዙሪያ
ጥብቅ የሆነ ጥበቃ ከማድረግም በላይ የአየር መከላከያዎችን እያጠናከሩ ውለዋል። የባህሬን መንግስት ሐሙስ ጠዋት ላይ ዛሬ ከኢራን አቅጣጫ የተተኮሱ በርካታ ድሮኖችንና ሚሳኤሎችን ማክሸፉን አስታውቋል። ሆኖም የትኛውም የአየር መከላከያ ስርዓት ለረጅም ጊዜ ጥቃቶችን መቋቋም የማይችል በመሆኑ ቀጣዩ ግጭት ለዓለም ኢኮኖሚ እጅግ አስከፊ መዘዝ ሊያስከትል በሚችል ስጋት የቀጠናው ሀገራት ውይይት እንዲጀመር አስቸኳይ ጥሪ አቅርበዋል። በአሜሪካ በኩል የወጡ መረጃዎች እንደሚያመለክቱት ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን ዋና የነዳጅ መላኪያ ማዕከል የሆነውን ስልታዊውን ሃርግ የተሰኘውን የኢራንን ደሴት በጦር ኃይል ወሮ የመያዝ እቅድን ጨምሮ በኢራን ላይ የሚደረጉ ወታደራዊ ዘመቻዎችን ለማስፋፋት ሰፊ አማራጭ ጠረጴዛቸው ላይ እንደቀረበ የአሜሪካ መገናኛ ብዙሃን ዘግበዋል። ከማንሃተን ከተማ ሲሶ ያህል ስፋት ያላትና ከኢራን የባህር ዳርቻ 25 ኪሎ ሜትር ወይም 15 ማይልስ ርቀት ላይ በፋርስ ባህረ ሰላጤ ውስጥ የምትገኘው ይህች አነስተኛ የሃርግ ደሴት የአሜሪካ ባለስልጣናት እንደሚሉት የኢራን አጠቃላይ የነዳጅ አቅርቦት ማዕከል ናት ይላሉ። በደሴቷ ላይ የሚገኙት ጥልቅ የውሃ ወደቦች እጅግ ግዙፍ የነዳጅ መርከቦች ማስተናገድ የሚችሉ በቀጠናው ያሉ ብቸኛ ወደቦች በመሆናቸው ለኢኮኖሚዋ እጅግ ወሳኝ የህይወት መስመር ነው ብለዋል። ደሴቷ የኢራንን 90% ድፍድፍ ነዳጅ ወደ ውጭ የምታስተላልፍ ሲሆን የሲአይኤ ሚስጥራዊነቱ የፈሰሰ የ1984ቱ ሰነድ የሃርግ ደሴት መጋዘኖች በኢራን የነዳጅ ስርዓት ውስጥ እጅግ ወሳኝ ሲል ጠርቷቸዋል። በፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ውስጥ በዚህ ወሳኝ ወታደራዊ ወረራ ዙሪያ ሰፊ ክፍተት ተከስቷል። አንዳንድ የዋይት ሃውስ ባለስልጣናት ደሴቲቷን ለመቆጣጠር የኢራንን አብዮታዊ ዘብ IRGC የገንዘብ ምንጭ ሙሉ በሙሉ በማድረግ ጦርነቱን በፍጥነት ሊያጠናቅቀው ይችላል ብለው ሲያምኑ፣ ሌሎች ደግሞ ይህ የየብስ ወረራ እጅግ ከፍተኛ የሆነ የሰው ኃይልና ወታደራዊ ዝግጁነትን የሚጠይቅ በመሆኑ ከፍተኛ ስጋታቸውን ገልጠዋል። ይህ በእንዲህ እንዳለ የኩዌት ጦር የአየር መከላከያ ስርዓት ወደ ሀገሪቱ ማምሻውን የተተኮሱትን የኢራንን ድሮኖች በጽኑ እየተከላከለ ነው በማለት ገልጿል። የኩዌት ጦር ኃይል መምሪያም በማህበራዊ ትስስር ገጹ ባወጣው መግለጫም በመላ ሀገሪቱ የሚሰሙ የፍንዳታ ድምጾች የአየር መከላከያ ጥቃቶችን እያከሸፈ በመሆኑ የተፈጠሩ መሆናቸውን ገልጾ ህዝቡ ደህንነቱ በተጠበቀ ቦታ ላይ መጠለያ ውስጥ ይግባ ብሏል። ይህ በዚህ እንዳለ የአውሮፓ ጠፈር ኤጀንሲ አዲስ የሳተላይት ምስል ያወጣ ሲሆን በኢራን ድሮን ጥቃት በኩዌት ሚና አብዱላህ የኢንዱስትሪ ቀጠና ውስጥ በአንድ ትልቅ መጋዘን ላይ የደረሰውን ከባድ ውድመትም አሳይቷል። የኢራን አብዮታዊ ዘብ በኩዌት የሚገኘውን የአሜሪካ ጦር የሎጂስቲክስና የድጋፍ ማዕከልን ሙሉ በሙሉ መምታቱንና ማውደሙን በይፋ መግለጹ ይታወቃል። የኢራን መከላከያ ሚኒስትርና ከፍተኛ ወታደራዊ አመራሮች ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን ድልድዮችና የኃይል ማመንጫዎች እመታለሁ ብለው የሰነዘሩትን ዛቻ ተከትሎ እጅግ ብርቱ ማስጠንቀቂያ ሰጥተዋል። የኢራን ጦር ማዕከላዊ እዝ ቃል አቀባይ ሌተናንት ኮሎኔል ኢብራሂም ዞልፋጋሪ ለሀገሪቱ ብሔራዊ ቴሌቪዥን IRIB በሰጡት መግለጫ አሜሪካና የኢራን ሲቪል መሰረተ ልማቶችን ለመምታት የምታስቡ ከሆነ የኢራን ምላሽ ተመጣጣኝ ብቻ ሳይሆን እጅግ በጣም የላቀና የበላይ ይሆናል፣ የቀጠናው ሀገራትን ሙሉ በሙሉ ያደቃል ብለዋል። እስካሁን በኢራን ታጋሽነት ምክንያት ሳይነኩ በሰላም የቆዩ በመላው መካከለኛው ምስራቅ የሚገኙ የቀጠናው ሀገራት መሰረተ ልማቶች በሙሉ ድልድዮችና የኃይል አቅርቦቶች በሙሉ በእስላማዊቷ ሪፐብሊክ ኢራን የጦር ኃይሎች የብረት እጅ ድምጥማጣቸው ይወጣል ሲሉ ዝተዋል። ምንም አይነት ምልክት ሳይቀራቸው ሙሉ በሙሉ እናጋያቸዋለን ብለዋል። ጥቃቶቻችን ከምንጊዜውም በላይ ከባድ፣ ሰፊና አጥፊ ናቸው ብለዋል። ቃል አቀባዩ ዞልፋጋሪ አሜሪካ በሆርሙዝ ወሽመጥ ላይ ጣልቃ እንድትገባ ኢራን በምንም አይነት ሁኔታ እንደማትፈቅድ ገልጸው ይህ የኢራን ሊደፈር የማይችል ቀይ መስመሯ ነው ሲሉ ገልጸዋል። በተጨማሪም የኢራን እስላማዊ አብዮታዊ ዘብ IRGC የህዝብ ግንኙነት ክፍል ባወጣው መግለጫ የባህር ኃይሉ በባህሬን በሚገኘው የአሜሪካ የሼክ ኢሳ የጦር ሰፈር ላይ እጅግ አውዳሚ ጥቃት መፈጸሙን ይፋ አድርጓል። በጥቃቱ የአሜሪካ ጦር አውሮፕላኖችን የሚመራው የአየር ክትትልና ቁጥጥር ራዳር ስርዓት እንዲሁም ለጦር አውሮፕላኖቹ ነዳጅ የሚቀርበው የነዳጅ ፓምፕ ጣቢያ ሙሉ በሙሉ መውደሙንም አረጋግጠዋል። አብዮታዊ ዘቡ እንደሚለው ከሆነ ይህ ጥቃት የተፈጸመው አሜሪካ በኢራን የህፃናት ካንሰር ሆስፒታልና ወደ ኢራን ቅዱሳን ስፍራዎች ለሚጓዙ ነጋዴያን አገልግሎት በሚሰጥ የውሃ ማጣሪያ ጣቢያዎች ላይ
ላደረሰችው የአየር ጥቃት አጸፋዊ ምላሽ ነው ብለውታል። ቀጠናዊ የጂኦፖለቲካ ጥናቶች እንደሚያሳዩት የፋርስ ባህረ ሰላጤና የሆርሙዝ ባህር ወሽመጥ በሚቀጥሉት 20 ዓመታት ውስጥ የዓለም የደህንነት የንግድና የኢነርጂ ስትራቴጂካዊ ማዕከል ሆነው ይቀጥላሉ ባይ ናቸው። በጠባቡ ስፍራ 24 የባህር ማይል ብቻ ስፋት ያለው ይህ ወሽመጥ የዓለምን 20 በመቶ ነዳጅ እንዲሁም ከፍተኛ ፈሳሽ ጋዝ ያስተላልፋል። ኢራን ከኦማን ጋር በመሆን ይህንን መስመር የመጠበቅና የማስተዳደር ታሪካዊና ሕጋዊ ሙሉ መብት አላት ያለው የኢራኑ ፕሬስ ቲቪ ነው። ምንም እንኳን አሜሪካ የነዳጅ ምርቷን በማሳደግ በባህረ ሰላጤው ነዳጅ ላይ ያላትን ሁኔታ ብትቀንስም የሆርሙዝ ወሽመጥ ለአውሮፓ በተለይም ለምስራቅ እስያ ሀገራት ለቻይና፣ ለጃፓንና ለደቡብ ኮሪያ ዋነኛ የህይወት መስመር ነው ብሎታል። የነዳጅ መረጃዎች እንደሚያሳዩት ከሆነ ከባህረ ሰላጤው የሚወጣ ነዳጅ ወደ እስያ የሚላከው ድርሻ በ2010 ከነበረበት 55 በመቶ በ2025 ወደ 78 በመቶ አሽቆልቁሏል። በ2030 የዓለማችን ትልቁ የነዳጅ ተጠቃሚ የምትሆነው ቻይና ግማሽ ፍላጎቷን የምታገኘው ከዚሁ መስመር እንደሆነም ተመልክቷል። ኢራንና አሜሪካ እንደ አውሮፓውያን አቆጣጠር የ1982ቱን የተባበሩት መንግስታት ድርጅት ህግ ስምምነት ባይፈርሙም ኢራን ግን እንደ አውሮፓውያን አቆጣጠር የ1958ቱን የጄኔቫ ስምምነት በመጥቀስ በባህር ክልሏ ውስጥ ሰላማዊ መተላለፊያ የመፍቀድ መብቷ የተጠበቀ መሆኑን ትገልጻለች። በዚህ ህግ መሰረት የባህር ዳርቻ ሀገራት ደህንነታቸውን ለመጠበቅ ህግጋትን የመደንገግ መብት አላቸው። ኢራን በወሽመጡ በኩል ከሚያልፉ መርከቦች ክፍያ የመጠየቋ ጉዳይን በተመለከተ ህጋዊ መከራከሪያዋ የተመሰረተው የትራንዚት ቀረጥና የአገልግሎት ክፍያ ባለው ልዩነት ላይ ሲሆን ዓለም አቀፍ ህግ ለመተላለፍ ብቻ ቀረጥ መጠየቅን ቢከለክልም ለደህንነት፣ ለአሰሳ ስርዓት ጥበቃና ለአካባቢ ጥበቃ ለሚሰጡ ተጨባጭ አገልግሎቶች ህግ ተመጣጣኝ አገልግሎት ክፍያ መሰብሰብ እንደሚቻል ይፈቅዳል። በታዋቂው የካምብሪጅ ዩኒቨርሲቲ የዓለም አቀፍ ህግ ፕሮፌሰር የሆኑት ማርክ ዌለር እንደሚያብራሩት ከሆነ ለተሰጡት ተጨባጭ የሆኑ አገልግሎቶች የሚጠየቅ ክፍያ ከተሰጠው አገልግሎት ጋር ተመጣጣኝ እስከሆነ ድረስ በዓለም አቀፍ ህግ የተፈቀደ ነው ባይ ናቸው። ኢራንም የምትሰጠው ክፍያ ለደህንነትና ለባህር ዳርቻ ጥበቃ አገልግሎት የሚውል በመሆኑ በመግለጽ ህጋዊነቱን ተከላክላለች። በመጨረሻም የባህረ ሰላጤው አረብ ሀገራት የሆርሙዝ ወሽመጥን ለማስቀረት የየብስ የነዳጅ ቧንቧዎችን በከፍተኛ ደረጃ እየገነቡ ይገኛሉ። ሳውዲ አረቢያ የየብስ ቧንቧን የማስተላለፍ አቅም በቀን ወደ 7 ሚሊዮን በርሜል ያሳደገች ሲሆን የተባበሩት አረብ ኤሚሬትስም ወደ ፉጃይራ ወደብ የሚወስደውን ቧንቧን እስከ 2027 ለማጠናቀቅ እየሰራች ነው። ሆኖም እነዚህ ቧንቧዎች በየብስ ላይ የተዘረጉና ለድሮን ጥቃት እጅግ የተጋለጡ በመሆናቸው እንዲሁም የኳታር ፈሳሽ ጋዝ በቧንቧ ሊተላለፍ የማይችል በመሆኑ የሆርሙዝ የባህር ወሽመጥ አሁንም ቢሆን ለዓለም ኢኮኖሚ ብቸኛውና አማራጭ የሌለው ወሳኝ መስመር ሆኖ ለቀጣይ ረዥም ዓመታት እንደሚቆይም መረጃዎች ያመለክታሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው ሰበር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር አርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።